ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን አዲስ ሚዲያ ኔትወርክ አዲስ ቴሌቪዥን ይህ በጠረጴዛ የተሰኘው ፕሮግራማችን ነው። እንግዲህ በጠረጴዛ የተሰኘው መሰናዷችን ሰዓቱን ጠብቆ ዘወትር በዚህ ሰዓት ወደ እናንተ የሚደርስ ፕሮግራም ነው ማለት ነው። በዛሬው መሰናዷችን ደግሞ የአዲስ አበባ የህዝብ መዝናኛ ስፍራዎች አስተዳደር ኮርፖሬሽንን ነው የህዝብ ጥያቄዎችን ያነሳን ምላሽ የሚሰጡበት ፕሮግራም የምናካሄደው ማለት ነው። እንግዲህ ለዛሬ ፕሮግራማችን ምላሽ ለመስጠት ደግሞ እዚህ ስቱዲዮአችን የተቋሙ ምክትል ስራ አስፈጻሚ አቶ ዋልልኝ ደሳለኝ እዚህ ስቱዲዮ ተገኝተዋል። አቶ ዋልልኝ እንኳን ደህና መጡ። እናመሰግናለን። እንግዲህ የህዝብ መዝናኛ ስፍራዎች አስተዳደር ኮርፖሬሽን በጣም በርካታ የህዝብ መዝናኛዎችንና የኦፕን ኤሪያ የሚባሉት በተለምዶና ሌሎች በርካታ እንግዲህ ከ56 በላይ የሚሆኑ አካባቢዎችን ያስተዳድራል። ሌሎችንም ስራዎችንም ይሰራልና እንደ አጠቃላይ እስኪ ምንድነው የተቋቋመለት ዓላማ የሚለውን ከዛን ጀምሮ። የህዝብ መዝናኛ ስፍራዎች አስተዳደር ኮርፖሬሽን ባለፈው አመት ነው የተቋቋመው። አሁን አንድ አመት እድሜ ያስቆጥሯል ማለት ነው። ይህ ኮርፖሬሽን ቀደም ብሎ በከተማ ውስጥ አገልግሎት ሲሰጡ የነበሩ እናም ደግሞ ተገንብቶ የተጠናቀቁ የህዝብ መዝናኛ ስፍራዎችን በመረከብ ደረጃውን የጠበቀ የመዝናኛ አገልግሎት ለህዝቡ እንዲደርስ ማስቻል ነው። እንግዲህ ከፍተኛ ወጪ ወጥቶባቸው የሚገነቡ የመዝናኛ ስፍራዎች እንዳሉ ማስተዋል ይቻላልና ከዚህ አንፃር ዓላማችሁን ጠብቃችሁ እንደ ኮርፖሬሽን ሰርተናል ብላችሁ ታምናላችሁ? ቀደም ብዬ እንደጠቀስኩት ኮርፖሬሽኑ በቅርብ ጊዜ የተቋቋመ ተቋም ነው። ስለዚህ አንድ ድርጅት የትኛውም ኦርጋናይዜሽን በጊዜ ውስጥ ነው የተደራጀ አገልግሎት ለመስጠት የሚያስችለውን አቅም ማግኘት የሚችለው። ስለዚህ እስካሁን ድረስ ባለን አደረጃጀት በከተማችን ውስጥ ያሉ ቦታዎች ቀድሞ ከነበራቸው የአገልግሎት አሰጣጥ ደረጃ የተሻለ እንዲሆኑ ለማድረግ ችለናል። ምን አደረጋቸው የተሻለ ለማድረግ? በፊት እናንተ ሳትኖሩም ነበረ። አሁን ከነበራችሁ በኋላ ምንድነው ያመጣችሁት አዲስ ነገር? አዎ ያመጣናቸው አዲስ አገልግሎቶች ወይም ደግሞ የአገልግሎት ማሻሻያዎች በተለያየ መንገድ ሊገለጹ ይችላሉ። አንደኛው ነገር የመጀመሪያው ነገር በከተማችን ውስጥ ያሉ የህዝብ መዝናኛ ቦታዎች ነዋሪው አውቋቸው እነዚህን ቦታዎች የመዝናኛ መዳረሻ ከማድረግ አንፃር የግንዛቤ ችግር ነበር። ስለዚህ ህዝብ እንዲያውቃቸው ምን አይነት አገልግሎት እየተሰጠ እንደሆነ እንዲያውቅ ለማድረግ የፕሮሞሽን ስራ በተለያዩ ፕላትፎርሞች ሰርተናል። መኖራቸውን በኪሎ ሜትር ርቀት ውስጥ ያሉ የመዝናኛ ቦታዎች፣ ፓርኮች ስለመኖራቸው አገልግሎት እየሰጡ ስለመሆኑ የነበረው መረጃ በጣም ደካማ እንደነበር አይተናል። ስለዚህ ያንን ብሪጅ ለማድረግ ወይም ደግሞ ለማሻሻል የሚያስችሉ የሚዲያ ፕሮሞሽኖች ሰርተናል። በዚህም የአገልግሎት ፈላጊው ቁጥር እንዲጨምር ለማድረግ ችለናል። ለአብነት ያህል እንደው ለማሳያ ጠቋሚ ሊሆን ይችላል ብዬ የማቀርበው ምሳሌ በሶሻል ሚዲያ እንኳን የነበረን ተደራሽነት የኮርፖሬሽኑ ገጽ በተለይ ፌስቡክ ገጽ በሺዎች ያነሰ ተከታይ የነበረው ነው። አሁን ገብተን ማየት እንችላለን። በ10 ሺዎች የሚቆጠር ተከታይ እንዲኖረው ለማድረግ ችለናል። ይህ ማለት ምንድነው? በየጊዜው ያሉትን አገልግሎቶች ለማስተዋወቅ ችለናል። ከዛ ባሻገር ባሉን መዝናኛ ቦታዎች የተለያዩ ኢቨንቶች እንዲዘጋጁ በማድረግ ነዋሪው ሳምንታዊ ወይም ደግሞ የእረፍት ጊዜውን በእነዚህ ቦታዎች እንዲያሳልፍ ለማድረግ ከተለያዩ ድርጅቶች ጋር እየሰራን እንገኛለን። ለአብነት ያህል እንኳን ብናነሳ በእንጦጦ ፓርክ ውስጥ በየወሩ የሚደረግ የሩጫ ኢቨንት አለ። ይሄ ከኢትዮጵያ ንግድ ባንክ ጋር በመተባበር ከግል ሴክተሩ ጋር በመተባበር የምናደርገው ነው። በዚህም ቁጥሩ ከፍ ያለ ሰው ተሳትፎን ጨምሯል ማለት ነው። እነዚህን ለአብነት ከማስተዋወቅ አንፃር የሰራናቸው ናቸው። ከዛ ባሻገር ከአገልግሎት ለማግኘት የሚሄደው ሰው የተሻለ ሴኩሪቲ እንዲያገኝ ያስፈልጋል። ብዙ ጊዜ ፓርኮች በሄክታር የሚቆጠር ስፋት ያላቸው ቦታዎች ናቸው። ብዙ ጊዜ በአረንጓዴ የተሸፈኑ ቦታዎች ናቸው። ስለዚህ በእነዚህ ቦታዎች የተሻለ የጥበቃ አገልግሎት እንዲኖር ለማድረግ ከክፍለ ከተማ የጸጥታ ኃይሎች ጋር በመተባበር በዛ አካባቢ የሚኖረው የጸጥታ ቁጥር እንዲጨምር ለማድረግ ችለናል። አልፎ አልፎ የአጥር እና የመሳሰሉት ክፍተቶች ችግር የነበረባቸውን ለማድረስ ጥረት አድርገናል።
ሌላው የክፍያ ስርዓትን ማሻሻል ነው። የክፍያ ስርዓትን ማሻሻል ማለት ሰዎች ወደዚህ ቦታ ሲሄዱ በቀላሉ ሊከፍሉ የሚችሉባቸውን የክፍያ ሞዳሊቲዎችን ለማመቻቸት ጥረት አድርገናል። በፓርኮች ውስጥ የመጸዳጃ የመሳሰሉትን አገልግሎቶች ቀደም ብዬ እንደጠቀስኩት ከተቋቋመ ገና 1 ዓመቱ ነው። በዚህ አጭር ጊዜ ውስጥ እነዚህ ነገሮች እያከናወንን እንገኛለን። ግንዛቤ መፍጠር ላይ አሁን እንደሰራችሁ አንስታችኋል። በፌስቡክም ተከታያችሁ ቁጥር መጨመሩ ይሻላል ሌላም ፕሮግረሱ ፌስቡክ ላይ የተባለውም እንዳለው ነው። ነገር ግን ከዛ ባሻገር ነው የሚጠበቀው። አሁን ድረስ ራሱ ሰው የት መዝናኛ ስፍራዎች እንዳሉ የሚያውቅበት ሁኔታ የለም። እናንተ ብቻ የምታስተዳድሯቸው 56 ነው ያሉ በመዲናችን አዲስ አበባና እነዚህ መኖራቸውን የማስተዋወቁ ስራ በቂ ነው ብላችሁ ታስባላችሁ? በቂ ነው ብለን አናምንም። በመጀመሪያ ይሄ ቁጥር 56 የሚለውን በካቴጎሪካሊ መግለጽ አስፈላጊ ነው የሚሆነው። በከተማችን ለብዙ ዘመናት ወደ ኋላ ሄደን ምናልባት እስከ 60 ዓመት በ60 ዓመት ውስጥ ወይም በ70 ዓመት ውስጥ የገነባናቸው ፓርኮች ቁጥር ከ21 ያልበለጠ ነበር። እነዚህ 21 ፓርኮች ኮርፖሬሽናችን ከተቋቋመ በኋላ ፓርክ ተብሎ ትራዲሽናሊ የሚገለጡ የተከለሉ ቦታዎችን ነው ከተማችን ውስጥ ማነሳው። እነዚህ ቦታዎች ኮርፖሬሽናችን እንደተቋቋመ ወዲያው አልተረከባቸው። ምክንያቱም ኮርፖሬሽናችን የማልማት ኃላፊነት ሳይሆን እነዚህን ቦታዎች የማስተዳደር ኃላፊነት ነው ያለበት። ከተማ ውበትና አረንጓዴ ልማት ቢሮ የሚባል አለ። የዴቨሎፕመንት ስራውን የሚሰራው እሱ ነው። እሱ በሚገባቸው ደረጃ ላይ ስለመኖራቸው ሲያረጋግጥ ፓርኮቹ ኮርፖሬሽናችን በመጠኑም ቢሆን በብሬክ ኢቭን ፖይንትም ቢሆን ባያተርፍ እንኳ ወጪውን ሊሸፍን በሚችል ደረጃ አገልግሎት መስጠት ስላለበት ያንን ሊያሳካ በሚችል ደረጃ ፓርኮች መድረሳቸውን ስናረጋግጥ ነው የምንረከበው። ስለዚህ ከነዚህ ቀደም ብሎ ለብዙ ዓመታት ተገንብተው ግን ይህ ነው የሚባል ሰርቪስ ሳይኖራቸው ወይም ደግሞ የጥገናና የአፕግሬዲንግ ስራ ሳይሰራባቸው የነበሩ ፓርኮች ወዲያውኑ አልተረከብንም። የተሻሉ የሚባሉትን ፓርኮች ነው 11ን ተረክበን እነሱን ባሉበት ሁኔታም ቢሆን የተወሰነ ሜንቴናንስ ስራ እየሰራን አገልግሎት አሰጣጡን ለማሻሻል ጥረት ስናደርግ የቆየ ነው። ከ6 ወር ከ7 ወር በኋላ ቀሪ ደግሞ ፓርኮችን ሙሉ ለሙሉ ተረክበናል። ስለዚህ ቀድሞ የነበሩ ፓርኮች ሙሉ ለሙሉ አሁን በእኛ ኮርፖሬሽን ስር ይገኛሉ ማለት ነው። ቁጥራቸው ከ23 ያልበለጡ ናቸው። ሌሎቹ 33ቱ የከተማችን የኮሪደር ልማት የሰጠን ገጸ በረከት ብለን ነው እንደ ኮርፖሬሽን የምንወስደው። ከነበሩት ፓርኮችም በአገልግሎትም በተደራሽነት በአክሰሲቢሊቲም የተሻሉ የሆኑ በሰዎች በሚንቀሳቀሱባቸው ቦታዎች የተሰሩ ወደ ፓርኮቹ ለመሄድ ሰዎች የተለየ ትራንስፖርት ወይም ሌላ ሚንስ ኦፍ ሞቢሊቲ በማይፈልጉበት ሰፈራቸው ውስጥ የተሰሩ 33 የኮሪደር ቦታ የህዝብ መዝናኛ ቦታዎችን ተረክበናል። ይሄ በቅርቡ የሆነ ከ2 ወራት ወዲህ የተረከብናቸው ቦታዎች ናቸው። እነዚህ ቦታዎችንም በራሳችንና ከሌሎች ከግል ባለድርሻ አካላት ጋር በመሆን የኦፕሬሽን ስራ እንዲሰሩ ለማድረግ ችለናል። በእነዚህ ውስጥ ፓርክ መሆናቸው ብቻ ሳይሆን ሌሎች አሚኒቲዎች ለምሳሌ ፐብሊክ ቶይሌት የመሳሰሉትም በውስጣቸው ይገኛሉ ማለት ነው። ስለዚህ እነዚህን ሁሉ ተቋማት ይዘን ስንሰራ በ1 ዓመት ውስጥ ተቋማችን ይሄን ለማስተዳደር የፈጠረው አቅም ተመጣጣኝ ሆኖ አላገኘ ነው። ካፓሲቲው ማለት ነው የኦርጋናይዜሽናል ካፓሲቲው በዛ ደረጃ አለው። ግን አቅም አለው። አቅም አንጻራዊ ነው። እሱ ነው ኤክስፕሌን እያደረኩ ያለሁት። አሁን እየመጣብን እየወሰነው ካለው ኃላፊነት አንጻር ተቋሙ በ1 ዓመት እዛ ጋር ለመድረስ ያደረገው ጥረት ውስንነቶች አሉብን ማለት ነው። ያም ቢሆን በተቻለው ሁኔታ ቦታዎቹ በተሰሩበት የጥራት ልክ አገልግሎት እንዲሰጡ ለማድረግ ጥረት እያደረግን እንገኛለን። ቀደም ብዬ እንደጠቀስኩት የአቅም ውስንነቶቹን ለመሸፈን የተለያዩ ጥረቶች በተመሳሳይ እያደረግን ነው የምንገኘው። ለምንድን ነው ይሄን ምለው? አንድ ተቋም በራሱ ብቻ ሰርቶ አይደለም ውጤታማ ወይ ሰክሰስፉል ሊሆን የሚችለው። ስቴክሆልደሮች የተለያዩ ባለድርሻዎችን ሞቢላይዝ ማድረግ በጣም ጠቃሚ የሆነ እርምጃ ነው የሚሆነው። ስለዚህ ከዚህ አንፃር ምንድነው ከወሰድናቸው 33 የኮሪደር ቦታዎች 25ቱን ለግል የተሻለ በዚህ ዘርፍ ልምድ ላላቸው በዚህ ዘርፍ አገልግሎት ሲሰጡ የቆዩ የተሻለ ሪፒቴሽን አላቸው ከተባሉ አካላት ጋር
በመሆን ፕራይቬት ሴክተሩ እንዲያስተዳድራቸው ለማድረግ ጥረት እያደረግን ነው ያለነው። ስለዚህ ከ36ቱ 25ቱ ኦልሬዲ በዚህ መንገድ ኦፕሬሽናል ሆነው ነው የሚገኙት። ስለዚህ የኛ ጥበቃ የኛ ፋውንቴን ኦፕሬተር የኛ ማኔጀር አይደለም እዛ ጋር እንዲገኝ እያደረግን ያለነው። ይልቁንም ከፕራይቬት ሴክተሩ የተሻለ አቅም ያላቸው ይህንን የሰው ኃይል ስምሪት ሊያደርጉ የሚችሉ የማቴሪያልና የሎጂስቲክስ ሰፕላይ ያላቸው አካላት ኦልሬዲ በስራ ውስጥ ገብተው ይሄን ያከናወኑ እንገኛለን። ይሄን እንደ አንድ ሜቶዶሎጂ ወይም እንደ አንድ ሚንስ የካፓሲቲ ክፍተቱን ለመሸፈን የሚረዳ ሆነ አውትሶርስ አድርገን እየሰራ ነው እንገኛለን። አውትሶርሱ በራሱ ፍትሃዊ አይደለም የሚል አንዳንድ ቅሬታ ያላቸው ሰዎች አሉ። በምን አይነት አግባብ ነው የምታስተላልፉት? ወደ ሶስተኛ ወገን እንዲያስተዳድረው ስታስተላልፉት ምንድነው መስፈርታችሁ? ማለት አግባብ ያለው ሰው ነው? አግባብ ያለው ድርጅት ነው? አዎ ይሄንን ነገር የአውትሶርሲንግ መመሪያ አለን። ተቋማችን ኮርፖሬሽኑ ራሱን የቻለ በቦርድ የጸደቀ መመሪያ አለን። የአውትሶርሲንግ መመሪያችን ላይ ከተጠቀሱ ፕሮሲጀሮች ወይም አካሄዶች መካከል አንደኛው ወይም ክራይቴሪያዎች አንደኛው አካሄዶችም አሉት ክራይቴሪያዎችም አሉት። አካሄዶቹ ያው በግልጽ ጨረታ የማስተላለፍ አካሄዶች አሉን። አንዳንዴ ደግሞ የተለየ አገልግሎት የፓርክ አገልግሎት ብዙ ጊዜ ገበያው ላይ በዚህ ዘርፍ የተሰማሩ በርካታ አካላት ማግኘት አይቻልም። ስለዚህ ሾርት ሊስት ማድረግ ኢምፖርታንት ነው። የፕራይቬት ፓርኮች ወይም እንደዚህ ሪክሬሽናል ላይ ሰፊ የሆኑ አካባቢዎችን እንፈልግ ብንል ከተማችን ውስጥ በጣት የሚቆጠሩ አካላት ናቸው ልምድ ያላቸው። ስለዚህ ትልልቅ ሆቴሎች በማስተዳደር ትልልቅ የሆስፒታሊቲ ሰርቪስ ውስጥ ያሉ አካላት እንደ ክራይቴሪያ ተቀምጧል። ይህም በማድረግ በዚህ ስራ ውስጥ ሁሉ ጊዜ ትልልቅ የሆኑት ብቻ ሳይሆን አነስተኛ አቅም ያላቸው የስራ ዕድል ሊፈጠርላቸው የግድ የሚሉ የሚያስፈልግበት ቦታ ላይ የክፍለ ከተማና የወረዳ መዋቅሮቻችን ለነዚህ ስራ ዕድል ለሚፈጠርላቸው አካላት ለይተው አጽድቀው በራሳቸው አካሄድ በክፍለ ከተማው በወረዳው ስራ አስፈጻሚ ደረጃ ተረጋግጦ ወደኛ ስም ዝርዝራቸው እንዲመጣ እናደርጋለን። በዛ መሰረት እኛ ቬሪፋይ የተባለው የካፓሲቲ ወይም የአቅም ደረጃ ላይ ስለመኖራቸው እናረጋግጣለን። በዛ መሰረት አውትሶርስ እናደርጋለን። ስለዚህ እነዚህ 25 የተላለፉት ኤክስክሉሲቭሊ ክፍለ ከተማዎችና ወረዳዎች እንዲሳተፉበት ተደርጎ 25 ነው በእናንተ የሚመጣው ወይስ ሙሉ 25ቱ ክፍለ ከተሞች የክፍለ ከተማ መዋቅሮች በስራ አስፈጻሚ የሚመራው ካቢኔው ማለት ነው። በወረዳ ደረጃም እንዳልኩት ትንሽ ሱቆችም የሚኖሩበት አግባብ አለ። ለምሳሌ የፕላዛው ማየት እንችላለን የ4 ኪሎ በተመሳሳይ ቄራም አካባቢ አሉ። ስለዚህ ወጣቶች ስራ ዕድል ማግኘት የሚገባቸው ስክሪን አውት ተደርገው በራሱ በክፍለ ከተማና በወረዳ ደረጃ ተረጋግጦ እንዲመጡ አድርገናል። በተመሳሳይ በክፍለ ከተማቸው በዚህ በሆስፒታሊቲ በሪክሬሽናል በፓርክ ሰርቪስ ላይ ያሉትን አካላት ለይተው ስክሪን አውት አድርገው ወደኛ እንዲልኩልን አድርገን ያ ነገር በተግባር ስለመኖሩ አረጋግጠን በዚህ መንገድ ነው የተላለፈው። አሁን ውጤታማ ናቸው። አሁን ባለው መንገድ ገና ይሄንን ነገር መስራት ከጀመረን 1 ወር ከ15 ቀን ነው 2 ወር ከገቡ በዚህ 1 ወር ከ15 ቀን ጊዜ ውስጥ ለዚህ ፕሮግራም መነሻ እንዲሆነን እንዲሁ ተዘዋውረን ለማናገር ሞክረን ነበርና እነሱም በራሱ የተረከቡ አካላት በራሱ የሚያነሷቸው ቅሬታዎች አሉ። ከነሱ መካከል አንደኛው እነዚህ ለመብራት ሳይቀር እዛ አካባቢ የዲም ላይቶችን ጨምሮ የተዘረጋበት ሁኔታ አለ። እነሱ የመበላሸትና እኛ ደግሞ እነሱ ናቸው የሚያስጠግኗቸው እነዚህ የተላለፈላቸው አካላትና ወጪ ለተጨማሪ ወጪ ተጋልጠናል። አጠቃላይ እነዛ እዛ አካባቢ ያሉ አረንጓዴ ስፍራዎችን የውሃ ማጠጣት ጀምሮ የመንከባከቡ ነገርም ወጪው ቀላል አይደለምና እንደዚህ አይነት ችግር አጋጥሞናል የሚሉ አካላትም አሉ ያስተላለፈችሁላቸው። ትክክለኛ ቅሬታ ነው ወይም ትክክለኛ ኮንሰርን ነው። ቅሬታ ሳይሆን ኤክስፔክት የሚደረጉ ጉዳዮች ናቸው። እነዚህ ፋሲሊቲዎች በጣም ትልልቅ ናቸው። በግቢ በአጸደ ግቢያቸው ውስጥ ያሉት ፋሲሊቲዎች አሚኒቲስ እዛ ውስጥ ያሉት አገልግሎቶች ብዙ ናቸው። እነዚህ ሁሉ ኦፕሬሽናል ኤንድ ሜንቴናንስ ኮስት ይፈልጋሉ። አውትሶርስ እናደርግም ዋነኛ መነሻችን መንግስት ለነዚህ ቦታዎች የሜንቴናንስ ኤንድ ኦፕሬሽናል ኮስቱ በብዙ መንገድ በሰው ኃይል በስፔር ፓርት በመሳሰሉት የሚኖረው ኮስት ከፍተኛ እንደሆነ በማመን ከነሱ ጋርም ይሄን ዲስከስ አድርገናል። ከሚተላለፍባቸው ምክንያቶች ወይም ደግሞ እኛን ትሪገር ያደረጉን
ወይም ደግሞ ያነሳሱን ጉዳዮች ዋነኛው አሁን እነሱ የሚያነሷቸው እጥረቶች ናቸው። እኛ ጋር የሌሉ እነሱ ጋር ይኖራሉ ብለን እነሱ ቢይዟቸው ፕራይቬት ሴክተሩ ከግዢ ስርዓቱ አንፃር እነዚህን ለማቅረብ ካለው ከፋይናንሲንግ ሜካኒዝሙ አንፃር ፕራይቬት ሴክተሩ የተሻለ የቀለጠፈ አሰራር ይኖራል ብለን ስላመንንም ነው ወደ እነሱ እንዲተላለፍ ያደርጋል። አዎ ስለዚህ የአዲስ ሚዲያ ኔትወርክ የጠረጴዛ ፕሮግራም አዘጋጅ ክፍል ግን ምንድነው ስጋት አለን እዚህ ላይ አሁን ለምሳሌ እነዚህ የተረከቡ ሰዎች በዚህ ደረጃ እየተቸገሩ ከሆነ አሁን የምናየው ውበት አሁን አምሮ የተረከባችሁት ነገር በእንደዚህ አይነት ሁኔታ ላይቀጥል ይችላል የሚል ስጋት አለን። በዛ ደረጃ አይታችሁታል? አዎ አይተነዋል። አሁንም ኤክስፕሌን እያደረኩ ያለሁት የገለጽኩ ያለሁት ለምንድነው እነዚህን ቦታዎች ወደ ፕራይቬት ሴክተሩ አውትሶርስ ማድረግ ያስፈልገን ይሄን ቁጭ ብለን ገምግመናል። ስንገመገም እነዚህ ቦታዎች ትልልቅ ኢንቨስትመንት የወጣባቸው ብዙ ልፋት የተለፋባቸው ቦታዎች ናቸው። ኦኬ ስለዚህ አሁን ያልኳቸው ከሎጂስቲክ ከሰፕላይ ከፋይናንስ ከኦፕሬሽናል ኤንድ ሜንቴናንስ ኮስት ሪከቨሪ አንፃር እኛ ጋር ብንይዛቸው በነመነው መንገድ በእኛ ቁጥጥር ስር ሆነው ቢሰሩና ወደ ፕራይቬት ሴክተሩ አውትሶርስ ቢደረጉ የትኛው ይሻላል ብለን ለመገምገም ካነሳሱን ጉዳዮች አንደኛው አሁን እነሱ እያጋጠማቸው ያሉት ተግዳሮቶች ናቸው። ሶ ምንድነው as much as possible ይሄን ነገር እንዴት ነው ኮስት ሪከቨሪ ሜካኒዝማቸው ቢሆን yes ላይት ለምሳሌ ላይቲንግ አላቸው ሰፋፊ ላይቲንግ ሽፋን ያላቸው ቦታዎች ናቸው። አንዳንዶቹ ውድ የሆኑ ላይቲንግ ኢንፍራስትራክቸሮች ናቸው ያሉት። እነዚህ በሚበላሹበት ጊዜ ወጪ ይኖራቸዋል። ፋውንቴኖች አሉ። ፋውንቴኖች ስፔር ፓርቶች ይፈልጋሉ። ፓምፖች አላቸው። ሌሎች የኤሌክትሮሜካኒካል አካላቶች አላቸው። እነሱ ሲበላሹ ወጪ ይፈልጋሉ። ሴም ቲንግ ሌሎች ፋሲሊቲዎች የመጸዳጃውም ሌላ የህፃናት መጫወቻውም በተመሳሳይ ሜዳዎችም ያሏቸው አሉ። እነዚህን ለማስተዳደር ለመጠበቅ የሚቀጠረው የጥበቃው ቁጥር ከፍተኛ ነው የሚሆነው። ጽዳት ለመስራት የአትክልት ጥበቃውን ለማከናወን የሚያስፈልገው የሰው ኃይል ቁጥር ሰፊ ነው። አዎ ይሄን ጨምሮ ሰፊ ነገር ያወጣል። ለምሳሌ ለውሃ ብቻ አንድ ድርጅት ያስተላለፋችሁለት ድርጅት ምንድነው ያለው በሳምንት 20 ሺህ ብር ለውሃ እንደሚያወጣ ለማጠጣት ሁሉ ገልጾልናል። እነዚህ ከስፔር ፓርት እና አሁን ከገለጹልኝ ተጨማሪና እሱንም ጨምረው እንዳዩ እነዚህን ሁሉ ነገሮች ኮንሲደር አድርገናል። እና ኮንሲደር ስናደርግ እንዴት ነው ኮስታቸውን ሪከቨር የሚያደርጉት? አንድ ቢዝነስ ሰስተነብል ሆኖ ሊቀጥል የሚችለው መቼም ለጽድቅም ይሰራል ቢዝነስ አክቹአሊ ለጽድቅ አይደለም የገቡት አለለህም ሶሻል ኮርፖሬት ሪስፖንሲቢሊቲ ያለባቸው ድርጅቶች ናቸው የገቡት። ከወሰዱት የፋሲሊቲ የበለጠ ትልቅ ፋሲሊቲ የሚያስተዳደሩ ባለ ሆቴሎች ትልልቅ ቢዝነስ ውስጥ ያሉ አካላቶች ናቸው። አንዳንዶቹም በሪኩዌስት የገቡ ናቸው። ስለዚህ ሶሻል ኮርፖሬት ሪስፖንሲቢሊቲ ያለባቸው እነሱም ማምነው ይሄንን ለማድረግ የገባሉ። ያም ቢሆን እንዴት ነው ሰስተነብሊ ኮስት ሪከቨሪ እያደረጉ ሊቀጥሉ የሚችሉት ብለን አስበንበት ስናስብበት ከዛ ውስጥ የሚያገኙቸው ከዝቅተኛ የሆነ ሚኒማል የሆነ የወጪ ሊሸፍን የሚችል ገቢ የሚያገኙባቸው ስራዎችን ያከናውናሉ። እዛ ውስጥ ለምሳሌ ሜዳዎች ቢኖሩ የተወሰነ ሜዳውን ለመጠገን ለማደስ በረጅም ጊዜ ለሚጓደሉ ጉዳዮች ለመሸፈን የሚያስችል ገቢ ይሰበስባሉ። ትንሽ ካፍቴሪያዎች አሉ፣ ሬስቶራንቶች አሏቸው። እዛ ውስጥ ይሄንን ማድረግ ይችላሉ። ከአንዳንድ አገልግሎቶችም ገቢ ያገኛሉ። ያም ሆኖ ከነሱ የምንቀበለው የኪራይ መጠን በጣም ሚኒማል ወይም ደግሞ ሌላ ቦታ ላይ አውትሶርስ እናደርግ ሌሎች ፓርኮቻችን እንደምናደርገው አይደለም እያደረግን ያለ ነው። እነሱም ስራውን ተላምደው ኢፌክቲቭ የሆነ የማኔጅመንት ስርዓት እስኪዘረጉ ድረስ የፎይታም ጊዜ ሰጥተናቸዋል። ወዲያው አይደለም ይሄን እያደረግን ያለ ነው። ከዛ ባሻገር በክፍለ ከተማ ላይ ያሉ ያረንጓዴ የከተማው ውበትና ያረንጓዴ ልማት ቢሮ ውሃ የማቅረብ ኦኬ እንደተባለው ትልቅ ወጪያችን ነው እያሉ ያሉት እሱ ስለሆነ በውሃ ሰፖርት እያደረግናቸው ነው ያሉት። አልፎ አልፎ እነሱም ሰፕላይ ያደርጋሉ። ስለዚህ ሙሉ ለሙሉ ኃላፊነቱን በእነሱ ላይ አይደለም የጣል ነው። ኮንሲስተንት የሆነ ፎሎ አፕ አለን፣ ሰፖርት አለን። በተባለው መንገድ ዲስካሬጅ ሆነው እንዳይወጡ ጥረት እያደረግን እንገኛለን። እነዚህ ከአነሳናቸው ነገሮች ውስጥ አንዱ የዚህ አገልግሎት ፈላጊ ቁጥር መጨመር ነው። በዛ ደረጃ በሚፈልገው ደረጃ ጨምሯል ቁጥሩ? አዎ አሁን እሱን አሰስመንት እየሰራን ነው ያለ ነው። በተለይ ኦብዘርቬሽን አሁን ያለን የኦብዘርቬሽን መረጃ ነው።
ኦብዘርቬሽን አንዱ መረጃ የመሰብሰቢያ መንገድ ነው። አክቹአሊ በዚህ አሰስመንታችን ቀጥሎ ወደ ኳንቲቴቲቭ ወደ ሆነ መንገድ እየሄድን ነው ያለነው። በቅርብ ጊዜ ያንን ለናንተም ዲስክሎዝ ብናደርግ ይሆናል። አሁን ባለን አሰስመንት በኮሪደር የለሙ የአረንጓዴ ቦታዎች ቀድሞ ከተገነቡ 50-60 ዓመት ካስቆጠሩ ፓርኮች በበለጠ ሰዎች በከፍተኛ ሁኔታ እየተጠቀሙበት ነው። ምክንያቱም ክፍያ የላቸውም። አንደኛ ፍሪ ናቸው። ሁለተኛ ነገር ከሱ ይልቅ ፕሮክሲሚቲ ቱ ኔበርሁድ ወይም ደግሞ ለመኖሪያና ለመስሪያ ቦታ በጣም ቅርበት ነው ያላቸው። አሎንግ ዘ ሮድ ነው ያሉት። ስለዚህ ሰዎች ለምሳሌ እንጦጦ ለመሄድ ቢያስቡ ፕላን ማድረግ ያስፈልጋቸዋል። ትንሽ የትራንስፖርት የመሳሰለውን ያስባሉ። ለምሳሌ ብሔረ ጽጌ ከሲኤምሲ ተነስቶ ብሔረ ጽጌ ልሄድ ብሎ ቢያስቡ የአቃቂ ሚሊኒየም ፓርክ ወይ ሆለን ፓርክ ብለን የምንለው ጋር ወይም ሌሎች ፈረንሳይ ያሉ ፓርኮች ልሄድ ብሎ ቢያስብ ፕላን ማድረግ አለበት። እነዚህ ግን ከስራው መጥቶ አሁን ሲኤምሲ ጋር ያሉትን የአረንጓዴ እነዚህ የህዝብ መዝናኛ ቦታዎችን ብናይ ማታ ላይ ገበያ ነው የሚመስለው። ኳስ የሚጫወተው ኳሱን ይጫወታል። እዛ ውስጥ ገብቶ ረፍት ማድረግ ማሰብ ብቻውን የመሆን ጊዜ ፈለጋ አካል ይሄንን ያደርጋል። ልጆቹን ይዞ የሚንቀሳቀሰው በጣም ሴፍ የሆኑ መንገድ ዳር መሆናቸው ደግሞ ቀንም ማታ ሴፍ እንዲሆኑ አድርጓቸዋልና እነዚህ ቦታዎች እኛም ኤክስፔክት ካደረግነው በላይ ትልቅ አገልግሎት እየሰጡ እንደሆነ ለማየት ይችላል። ስለዚህ ይሄን ደግሞ በቁጥር አስደግፈን ምን ያህል በኮምፓሪዝን ነባር ከምንላቸው ትራዲሽናል ፓርኮቻችን በኮሪደር የመጡት ፕላዛዎችና እነዚህ ግሪን ስፔስስ ኦፕን ስፔስስ እና እንዲሁ ማረፊያ ቦታዎች ምን አይነት አገልግሎት በምን ያህል ቁጥር እየሰጡ እንደሆነ ጥናት እያደረግን ነው ያለነው። እሱን በቀጣይነት የምናቀርብ ነው የሚሆነው። አሁን ባለን መረዳት ግን ከኛም ኤክስፔክቴሽን በላይ ነው። ለምሳሌ አንድ ቁጥር ብጠቅስ ጥሩ ነው የሚሆነው። በአመቱ 1.5 ሚሊዮን ያህል ጎብኚዎች ይኖሩናል በእነዚህ ቀደም ብዬ በጠቀስኩት 23 ፓርኮች ብለን ነበር። የጎብኚ ቁጥራችን ያን ያህል ነበር ፕላን ያደረግነው። በ6 ወር ወደ 720 ሺህ አካባቢ ፕላን አድርገን ነበር። አሁን ወደ 600 ሺህ ሰው ነው። እነዚህ ውስን የሆነ ክፍያ ስላላቸው ደረሰኝ ስላላቸው በእነሱም አማካይነት ትሬስ ማድረግ ስለምንችል ቁጥሩ 600 ሺህ አካባቢ ነው የሆነው። አሁን ባለን አሰስመንት ግን እንዲሁ በኦብዘርቬሽን ባለን መረዳት በየዕለቱ የሚጠቀመው በእነዚህ 33 የኮሪደር ቦታዎች እሱም እኛ የተረከምናቸው ነው። እኛ ያልተረከምናቸው በመንገድ መካከል ላይ የሚገኙ ሌሎች በከተማ ውበት አስተዳደር ስር የሚገኙ ቦታዎች አሉ። እነዚህ እኛ በእኛ ደረጃ በእኛ ስታንዳርድ የተረከምናቸው ከፍተኛ የሆነ አገልግሎት እየሰጡ እንደሆነ ለማየት ችለናል ማለት ነው። አሁን ግን ያሉኝ እንደ ብሔረ ጽጌና ሌሎቹ የርቀት ብቻ ሳይሆን ክፍያቸው በራሱ ዋጋው ትንሽ ከፍ ያለ ስለሆነ እንደውም ቁጥሩ የመቀነስ ሁኔታ አለው የሚል ነገር ነው አንዳንድ ሰዎች የሚናገሩት። እንዳሉት ነው በኮሪደር ልማት የለሙ ቦታዎች ላይ በጣም በርከት ያለ ህዝብ አለ። ነገር ግን የእነዚህ ፓርኮች ላይ ቁጥሩ በሚፈለገው ደረጃ አልጨመረም የሚል ነው የሚነሳው ነገር ምንድነው የሚሉት? አዎ በአጋጣሚ እዚህ ወደዚህ ስራ ከመምጣቴ በፊት ከኢትዮጵያ ፖሊሲ ኢንስቲትዩት ጋር በመተባበር አንድ ሳይንቲፊክ ጥናት ላይ ተሳትፌያለሁ። በዚህ ከተማ ውስጥ ያሉ ፓርኮች ከነዚህ ቦታዎች ሄዶ ለመገልገል ከልካይና አጋዥ የሆኑ ፋክተሮች ምንድናቸው ብለን አጥንተን ነበር። ለምሳሌ እንደ እንጦጦ አይነቱን ስፔሻል ፓርክ ብለን ነው ካቴጎራይዝ የምናደርገው። እሱን እንደ ፓይለት ወስደን ነበር። ሌሎችንም እንደዚሁ አይተን ነበር። ምንድነው የመግቢያ ዋጋ እንዳንድ ገፊ ወይም ደግሞ ከልካይ ቫሪያብል ሆኖ አላገኘነው። የመግቢያ ዋጋ በጣም ሚኒማል ነው። አሁን ከተማ ውስጥ በ20 ብር በ10 ብር እነጎላ ፓርክን በ10 ብር ነው ሰው አክሰስ የሚያደርጋቸው። እነዚህ 10 ብር ኦልሞስት ክፍያ ነው ለማለት ሳይሆን ሰው ሪስፖንሲብል እንዲሆን እዛው ውስጥ ገብተን ቆሻሻ ጀነሬት እናደርጋለን። የሆነ ነገር ስንጠቀም እዛው ገብተን ስንጠቀም ውሃ እንጠቀማለን። የተለያዩ አገልግሎቶችን እንጠቀማለን። ለዛ የሚሆን የሴንስ ኦፍ ኦነርሺፕ ዴቨሎፕ እንዲያደርግ ነው እንጂ 10 ብር በየትኛው መመዘኛ ለዛኛ ለምንሰጠው አገልግሎት በቂ ነው ተብሎ የተተመነ አይደለም። ፓርኮች በባህር 10 ብር ነው ሁሉም አይደለም። እንደው ሚኒመም ከፍተኛው እንጦጦ እስከ 150 200 ብር የእንጦጦ ፓርክን ማንሳት እንችላለን። ትልቁ ምንለው እሱ ነው።
ስለዚህ እነዚህ ፓርኮች 50 ብር አማካዩን ከ50 ብር እስከ 30 ብር ያለው ነው ክፍያውን ሐምሌ 19ን ማየት እንችላለን። ሶ ክፍያው በፍጹም ዲስካሬጂንግ ፋክተር ነው ብለን በእኛ ደረጃ በነበረንም ጥናት ላይ አላገኘ ነው። ይልቁኑ ከዚህ ይልቅ ሰዎች እዛ ውስጥ ገብተው የሚያገኟቸው አገልግሎቶች በቂ ናቸው የሚለው ነው ወሳኝ ፋክተር ሆኖ የሚመጣው። እዛ ቦታ ብንሄድ በቂ ፋሲሊቲስ አሚኒቲስ ለልጆቻቸው ለራሳቸው የሚሆን በቂ የህፃናት መጫወቻ አለ ወይ? ለአዋቂዎችስ ህፃናት በሚጫወቱበት ጊዜ ለአደልቶች የሚሆን የመዝናኛ ቦታዎች በእድሜም በጾታም ለሁሉም ካታጎሪ የሚሆን አገልግሎት አንድ ፓርክ ውስጥ እንደ ቤተሰብ ሆነው ሲሄዱ ይሄን ለሁሉም ለማቅረብ የሚያስችል አቅም አላቸው የሚለው እሱ እጥረት እንዳለባቸው ለማየት ችለናል። ስለዚህ ዋጋው ያን ያህል ሴንሲቲቭ መመዘኛ ሆኖ አላገኘነው። እነዚህ ፓርኮችን ስታስተዳድሩ የሚበላሹ ነገሮች ካሉ እነሱን የመጠገን ሁኔታ የማን ነው? ሜንቴናንስ ኤንድ ኦፕሬሽን የእናንተ ኃላፊነት ነው። አሁን አንዳንድ ፓርኮች ላይ እንደዚህ የመጫወቻ ቦታዎች ተሰብረው ወይም ደግሞ ተበላሽተው ቶሎ ተጠግነው ወደ አገልግሎት ያልገቡ አሉ። እነሱ ለምንድን? ይሄ ባክሎግ አለው ያልከው ኦብዘርቬሽን ወይም ቅሬታ ተገቢ እንደሆነ ነው የምንወስደው። እንደ ኮርፖሬሽንም ይሄን ገምገመናል። በተለይ እነዚህ ነባር የምንላቸው ፓርኮች ብዙ ዘመናት በቂ የሆነ ክትትልና ድጋፍ አልተደረገላቸውም። የተሰበሩ ነገሮች ወዲያው ሜንቴን ባላረግናቸው ቁጥር ወጪያቸው እየጨመረ ነው፣ የመረሳት እድላቸው ከፍተኛ ነው። ስለዚህ ፓርኮቹን በተረከብን ጊዜ በውስጦቻቸው ያሉ ፋሲሊቲዎች በሚገባቸው ደረጃ እየሰሩ እንዳልሆነ ለማየት ችለናል። ስለዚህ በአንድ ጊዜ ሁሉም ጋር ለመድረስ ጥረት ፍላጎቱ ቢኖረንም የአቅም ሁኔታ ግን ወስኖናል። እንዳልኩት ገና 1 ዓመት ነው እድሜያችን። እስካሁን ባለን ለምሳሌ እስከ ትላንት ድረስ እንኳን ከትላንት ምሽት ድረስ እንኳን በገልጽልህ የኢትዮ ኪዋ ፓርክ ውስጥ ኤቭሪ ዴይ አሁን ያልካቸው ነገሮች ለማሟላት ከመጸዳጃው እስከ አጠቃላይ የግቢ ውበቱ ጨምሮ ትኩረት አድርገን እየሰራ ነው የምንገኘው። ሌሎቹም ጋር በብሔረ ጽጌም ላይ እንደዚሁ የማሟላት ምክንያቱም ኮርፖሬሽን ነው በውስን መጠን ትርፍ የማግኘት ራሱን ወጪ ደሞዝ የመሸፈን ወጪውን የመሸፈን ኃላፊነት አለበት። ስለዚህ በአመት የሚፈቀድልንም በቦርድም የሚጸድቅልን ውስን የሆነ ወጪ ነው። በዛ ልክ ተወጥረን ስትሬች አድርገን ለማሻሻል ጥረት እያደረግን ነው። ያልካቸው ችግሮች ግን እንዳሉ እኛም እናምናለን። በቅርብ ጊዜ ግን በእርግጠኝነት አሁን ከሚሰጡት አገልግሎት የተሻለ አገልግሎት እንዲሰጡ ለማድረግ እንደምንችል ፕላን አድርገንም እየሰራን እንደሆነ ለመናገር። አንዳንድ ቦታ ላይ ግን የወጭ የማይጠይቁ ነገሮችን በራሱ ማስተካከል ያልተቻለበት ሁኔታ አስተውለናል። ለምሳሌ የመጸዳጃ ቦታዎችን ስናይ ንጽህና ባለመጠበቅ ምክንያት ብቻ እንዳይሆኑ ነው ተብላሽተው ሰው የማይገባባቸው ሁሉ የሆኑ አካባቢዎች አሉና እዛ አካባቢም ትኩረት አልተደረገም የሚል እንትን ያለንና ምንድነው የሚሉት እዚህ አካባቢ? ቀደም ብዬ እንደጠቀስኩት ለምሳሌ በነባር ፓርኮቻችን ውስጥ ያሉ መጸዳጃ ቤቶች ደረጃውን የጠበቁ ደረጃውን ብቻ ሳይሆን ሚኒመም የሚባለውን የመጸዳጃ ስታንዳርድ ጠብቀው ከመነሻው የተገነቡ አይደሉ። ባሏቸው በአንድ ጊዜ ለማስተናገድ የሚችሉት የሰው ቁጥር ያላቸው የሴፕቲክ ታንክ ሁኔታን ብናይ በጣም ጊዜውን የሚመጥኑ እንዳልሆኑ ነው በእኛ አሰስመንት የተረዳ ነው። እንዲሁ መለስተኛ የሆነ ሜንቴናንስ የሚፈልጉ ሳይሆን አዳዲስ ለምሳሌ 50 ሄክታር ላለው የፒኮክ ፓርክ ወይም ደግሞ 55 ሄክታር ላለው የብሔረ ጽጌ ፓርክ ይበቃል ብለው በወቅቱ የገነቡት አንድ መጸዳጃ ቦታ ነው። አንድ መጸዳጃ በመሆኑ የተነሳ የሚኖረው ትራፊክ ብዛቱ ከፍተኛ ሊሆን ብቻ ሳይሆን ያለው የማስተናገድ አቅም ከሴፕቲክ ቅድም እንደጠቀስኩ የሴፕቲክ ታንክ ካፓሲቲ የመሳሰሉት ብዙ ችግር ያለበት። ስለዚህ ኢንቨስትመንት ይፈልጋል። ቶታሊ እነዚህን ፕላን አድርገን በሁሉም ፓርኮቻችን ውስጥ ተጨማሪ መጸዳጃ ቤቶችን ለመስራት እንቅስቃሴ እያደረግን ነው ያለነው። አሁን ባለው መልኩ አልፎ የሚከሰቱ ችግሮች የሉም ግን ብዬ መደምደም አይቻልም። አልደመደም በትክክል ነባሩም ብቻ ተጨባጭ ናቸው። አዲሶቹም ጭምር እንደዛ አዲስ የሚባል ለምሳሌ ለቡ አካባቢ ያለው የቀድሞ ከንቲባ መኖሪያ ቤት የነበረ እሷም በቅርቡ ነው ግንባታው የተደረገውና ለህዝብ ክፍት የተደረገው። ግን አሁን የሱንም ሽንት ቤት ማየት ይቻላል እንዲሁና ስለዚህ አዲሶቹም ጭምር ነው እንደዚህ አይነት ነገር እያጋጠማቸው ያለው ለማለት ነው።
አሁን በብዛት ኢንጀክት እያደረግን ያሉ የህዝብ መዝናኛ ቦታዎች አሉ። አንዳንድ ቦታ ከኮንስትራክሽን እና ምንድነው ከዲዛይን ዲፌክትም ጋር በተያያዘ ችግሮች የሉም ብዬ እሱም ከማኔጅመንት ብቻ ሳይሆን ከመነሻውም ሲሰሩም አልፎ አልፎ ዲፌክቶች ሊኖሩ ይችላሉ። እነዚህ ነገሮች እየተከታተለ የምናረማቸው ናቸው። አሁን ያነሳውም ችግር በተጨባጭ መሬት ላይ የሚገኝ ነው። እሱን ለማረም እኛም ጥረት እያደረግን ነው የምንገኘው። ለወደፊቱ በተለይ እነዚህ ቤዚክ የሚባሉ ፋሲሊቲዎችን ደረጃቸውን በጠበቀ መንገድ ለመገንባት ፕላን አድርገን እየሰራ ነው የምንገኘው። ሁሉ ጊዜ በተደጋጋሚ እቺ ከተቋቋመን አጭር ጊዜ ነች የምትለው ነው የምገልጸው። ጀስቲፋይ ለማድረግ አይደለም። በአጭር ጊዜ ውስጥ ብዙ ስራ ሰርተናል። ግን ደግሞ ጊዜ እና ፋይናንስ የሚገድባቸው ጉዳዮች አሉ። ከዛ ባሻገር የሰው ኃይልም ብቃት ያለው የሰው ኃይል ከላይ እስከ ታች ሲምለስሊ ፈንክሽን የሚያደርግ አደረጃጀት ለመፍጠርም የተወሰነ ጊዜ ያስፈልገናል። ያው ሪፎርምም እያደረገ ያለ ተቋም ከመሆኑ ጋር በተያያዘ ያልካቸው ችግሮችን በአጭር ጊዜ ውስጥ የምንቀርፍ ይሆናል ማለት ነው። እንግዲህ ሽንት ቤት አለ እንጂ ሌሎችም ጽዳቱን ጨምሮ ማለት ነው መስተዋል ችግሮች። ሌላው የነዚህ የግንባታዎች ተጠናቆ አገልግሎት የማይሰጡ ፓርኮች አሉ። የነሱ ችግር ምንድነው አቶ አደለ? እነዚህ ፓርኮች ለብዙ አመታት ኮንትራክቹዋል የሆኑ ችግሮች የነበሩባቸው በከተማ ውበትና አረንጓዴ ልማት ቀደም ብሎ ደግሞ በከተማ ውበት እና የተፋሰስ አረንጓዴ ልማት አስተዳደር ኤጀንሲ በነበረበት ጊዜ ለበርካታ አመታት ሳይጠናቀቁ የኮንትራክቹዋል ችግር የነበረባቸው ቦታዎች ናቸው፣ ፓርኮች ናቸው። ስለዚህ እነዚህ ጉዳዮች አሁን እልባት አግኝተው የከተማ ውበት ተረክቧቸዋል። እነዚህ የተረከባቸው ፓርኮች አሁንም ቢሆን ብዙ ጊዜ ወደ አገልግሎት ካለመግባት ጋር በተያያዘ የተወሰነ የሜንቴናንስ ስራዎች ይፈልጋሉ። እነዚህ የሜንቴናንስ ስራዎችን የሚያደርገው ደግሞ የከተማ ውበትና አረንጓዴ ልማት ቢሮ ነው። ከነሱ ጋር ንግግር እያደረገን ነው። እነዚህ ትልቅ ኢንቨስትመንት የሚፈልጉ ቀደም ብዬ እንደጠቀስኩት እኛ ኮርፖሬሽን ነው። ስለዚህ ውስን የሆነ የወጪ መጠን ነው የሚፈቀድልን። ከዛ በጣም ከፍ ያለ ፍላጎት ስለሚጠይቁ ከተማ ውበት እነዚህን ጠግኖ ወደ አገልግሎት እኛ ለማስገባት የምንችልበትን ሁኔታ እያመቻቸን እንገኛለን። ስለዚህ ልባት ያገኛሉ ማለት ነው። ልባት ያገኛሉ። ከዛ ባሻገር ሌላ አንድ አማራጭም እየተወሰደ ያለው ነሰሰርሊ ሁሉንም ፓርኮች በመንግስት ወይ በኮርፖሬሽን አስተዳደሩ ብቻ ውስጥ እንዲሆኑ ግድ አይልም። የፒፒፒ በፐብሊክ ፕራይቬት ፓርትነርሺፕ መመሪያው አለ። ብዙ ነገር ከተማ ውስጥ እየተሰራ ነው ያለው። ሃውዚንግ እና የመሳሰሉት በዚህ ሞዳሊቲ ብዙ ስራ እየተሰራ ነው። የተወሰኑትንም እነዚህ ፓርኮች ከፕራይቬት ሴክተሩ ጋር ለማልማት ለፒፒፒም ጥያቄ ያቀረብንባቸው ወደ 5 ፓርኮች አሉን። ፕራይቬት ሴክተሩ ሞር ኢንቨስት አድርጎባቸው ኮንትሮልድ በሆነ መንገድ ከመንግስት ጋር ስምምነት ተደርጎ እንዲለሙ ለማድረግ ከነሱም ጋር ንግግር እየተደረገ እንደሆነ ለመግለጽ ፈልጋለሁ። እዚህ እናንተ ግን ተረክባችሁት ስራ ውስጥ ያልገባ የለም ማለት ነው? አው ውስን ያልሆነ ምንድነው ቀደም እንዳልኩት አገልግሎት ውስጥ ናቸው። ግን የሚመጣው ሰው ቀደም ብዬ እንዳልኩት በቂ የሆነ አገልግሎት ስለማይሰጡ ውስን ቁጥር ነው ያላቸው። ያንን እንደ አገልግሎት ለመቁጠር ሰምታይምስ እኛን ቻሌንጅ የሚያደርጉ ጉዳዮች አሉ። ግን ከዛ ባሻገር እኛ ጋር መጥተው ሙሉ ለሙሉ ሰው አክሰስ የማያደርጋቸው አገልግሎት የማይሰጡ ፓርኮች የሉንም። ይልቁኑ ቀደም ብዬ ባልኩት በፒፒፒ ሞዳሊቲ አውትሶርስ ለማድረግ በስፔሲፊኬሽን ተዘጋጅቶ ኢንቨንተሪ ተደርጎ ለፒፒፒ ለግል መንግስት አጋርነት ጽህፈት ቤት እነዚህን ቦታዎች በዚህ ሞዳሊቲ የማልማት ፍላጎት ስላለን ፕሮሰስ ይደረግልን ብለን የሰጠናቸው ቦታዎች አሉ። የአንበሳ ግቢ በጣም ለአዲስ አበባ መለያ ነበርና አዲስ አበባ የሚመጣ ሰው በመጀመሪያም ሄዶ ፎቶም የሚነሳበት የሚጎበኘውም እሱ አንበሳ ግቢ ነው ብዙ የሚወራበትና እዚህ ላይ ሁለት ነገሮች ነው የሚነሱት። አንደኛ አሁን አንበሳ ግቢ አሁን ምንድነው እየሰራ ያለው? አሉ የድሮዎቹ አንበሳዎችና ሌሎች በፊት ይሰጥ የነበረው አገልግሎት አሁን አለ?
የሚለውን እሱን እናንሳና ከዛ በኋላ ግን የት ሄዱ አንበሳዎች የሚለውንም ደግሞ ቢያነሱልን። ኦኬ አንበሳ ግቢ በወቅቱ በነበረው አጠቃላይ ኮንቴክስት ነባራዊ አውድ ጥሩ አገልግሎት ሲሰጥ የቆየ ቦታ ነው ብለን ልንጠቅስ እንችላለን። በወቅቱ ከነበረው ዓለም አቀፋዊም ሀገር አቀፋዊም አሰራር አሁን ባለው ዓለም አቀፋዊ አሰራር ወይም ደግሞ እኛም ሀገር ውስጥ ቢሆን አንበሶችን በእንደዛ አይነት ኬጅ ውስጥ ይዞ ማሳየት የሚበረታታ አይደለም። እንስሳትን በዛ አይነት መንገድ በጠባብ ቦታ ውስጥ ይዞ ለሰዎች መዝናኛ ማድረግ ተቀባይነት ያለው አሰራር አይደለም። ይልቁኑ ምንድነው ከተፈጥሯዊ መኖሪያቸው ጋር የሚመሳሰል ቦታ በመፍጠር የመዝናኛ አገልግሎት እንዲሰጡ ለማድረግ ግን ይቻላል። ስለዚህ አንበሳ ግቢ ውስጥ በትናንሽ ኬጆች አንበሳን የሚያክል ትልቅ እንስሳ በትንሽ ኬጅ ውስጥ ይዘን አስረን ሰዎች እንዲያዩት ለማድረግ አሁን ጊዜው አይፈቅድም። ያ በመሆኑ ምንድነው የተደረገው? የአንበሳ ግቢ ቀስ በቀስ ፒኮክ ዙ ወይም አዲስ ዙ ወደምንለው ቦታ እንስሳቶችን ለማዘዋወር ጥረት ሲደረግ ነው የቆየው። እኛም ኮርፖሬሽኑን ጆይን ስናደርግ የተወሰደ ይሄንን ለማስተናገድ የሚችል ናቹራል ኢኮሲስተማቸው ሚሚክ ወይም ማስመሰል የሚችል ዱር ሊመስል በሚችል ኤንቫይሮንመንት ውስጥ ለማኖር የሚችል ፋሲሊቲ ተሰርቶ ነው ያገኘነው። ስለዚህ እዛ ውስጥ የተወሰኑ አንበሶች አሁን አሉ። ፒኮክ ውስጥ አንበሳ ማየት የሚፈልጉ አካላቶች ካሉ ወይም ነዋሪዎች ካሉ አዲስ ውስጥ ጫካ ውስጥ በከፊል ጊዜውን የዋጀ ወይም ጊዜውን የሚመጥን አያያዝ ያለበት ፓርክ አዲስ ውስጥ ይገኛል። ወይም ፒኮክ በልማድ ብለን የምንጠራው ቦታ ላይ ይገኛል። ይሄ ቦታ አሁን በኮሪደር ከሽሮ ሜዳ እስከ 4 ኪሎ ድረስ በሚዘልቀው የኮሪደር አካል የተወሰነ ክፍሉ በመንገድ ማስፋት እንትን ተብሏል፣ ተካሏል። አሁን ባለው የኮሪደር ልማት ራሱን የቻለ የዲዛይን አለው። በዛ መሰረት የድሮ አገልግሎቱን አንበሳ ማሳየነቱን ይዞ አይቀጥልም። ራዘርዛን እዛ ውስጥ የነበረውን የአንበሳውን ኬጅም እንደ ቱሪስት መዳረሻ ማድረግ ያንኑ አገልግሎት ሳይሆን በተለየ መንገድ የተሻለ አገልግሎት እንዲሰጥ ልማቱ እየተከናወነ ይገኛል ማለት ነው። ስለዚህ አሁን ግንባታ ላይ ነው ያለ ማለት ነው። አዲሳት ላይ ኦሬዲ በኮሪደሩ አብዛኛው ከፊል ፓርቱ በዚህኛው በመንገድ በኩል ያለው ተካቷል። ሌላው ፓርትም በልማቱ በዲዛይን ውስጥ ተካቷል ማለት ነው። ስለዚህ አገልግሎት ይጀምራል ማለት ነው። ወደፊት መቼ ይጀምራል ብለን እንጠብቅ? ያው ከኮሪደሩ ልማቱ ጋር አብሮ ሲጠናቀቅ አገልግሎት መስጠት የሚጀምር ይሆናል ማለት ነው። ፒኮክ ሄደዋል እንግዲህ አሁን እንደሚሉኝ አብዛኞቹ ማለት ነው ፒኮክ እና ሌላ ቦታ እነ ፒኮክ በሚፈልገውና በሚጠበቀው ደረጃ አገልግሎት እየሰጠ ነው። ፒኮክ አገልግሎት እየሰጠ ነው። ቀደም ብዬ እንዳልኩት ቀድመን ከተረከብናቸው 23 ፓርኮች ውስጥ ትልቅ ፖቴንሻል ያለው ብለን ከለየናቸው ቢለሙ ሞር አፕግሬድድ ቢሆኑ ካለበት ሎኬሽን አንፃር ካለው ስፋት አንፃር የተሻለ አገልግሎት ይሰጣል ብለን ያሰብነው ፒኮክ ፓርክ ነው። ፒኮክ ፓርክ በዋነኝነት የዙ ፓርክ ሆኖ በከተማችን በብቸኝነት አሁን በዩኒቲ ፓርክ ያለው ዙ ከመምጣቱ በፊት ብቸኛው የዙ ፓርክ ሆኖ ሲያገለግል የቆየ ነው። ስለዚህ ፒኮክ ፓርክም አሁን ባለው ቁመና በቦሌ መሀከል ላይ ቁጭ ብሎ 55 ሄክታር ይዞታ ኖሮት እንግዲህ እንደምታውቁ 55 ሄክታር ነበር እየተባለ ፒኮክ ውስጡ በርካታ ኢሌጋል እና ኢንፎርማል ሴትለር ከፓርክ እንስሳት ጋር ፊት ለፊት ይኖሩበት የነበረ ቦታ ኦኬ ከ2700 በላይ ዜጎች እዛ ውስጥ ከፓርኩ ጋር ኢንፎርማሊም ኢሌጋሊም ይኖሩ ነበር እስከ ቅርብ ጊዜ ድረስ። የነበረው አጠቃላይ የቆዳ ስፋት ወደ 25 ሄክታር ዲሚኒሽድ ሆኖ የሚሰጠው አገልግሎት ለታለመለት ዓላማ ሳይሆን መኖሪያ አካባቢ የነበረ ነው ፒኮክ። አሁን በዚህ በእንጦጦ ፒኮክ የወንዝ ዳርቻ ፕሮጀክት እንጦጦ መነሻውን አድርጎ በቀጨኔ አልፎ ፒኮክ ላይ የሚደርሰው የወንዝ ፕሮጀክት ፒኮክ ፓርክን የታችኛው መዳረሻው ኖድ አድርጎታል። እንጦጦ ከላይ ያለ እንጦጦ ፓርክ በመካከሉ 5 ፓርኮች ያልፋሉ በወንዝ ዳርቻው። የኢትዮ ኮሪያ ፓርክ አለ እዚህ ጋር 6 ኪሎ አፍንጮ በረጋ ዝቅ ስንል አምባሳደርና ፍሬንድሺፕ አለ።
ጊዮን አለ፣ ሬቻ ፓርክ አለ፣ መጨረሻ ላይ ፒኮክ ፓርክ ላይ ያቆማል ልማቱ። ስለዚህ ፒኮክን መጀመሪያ ከኢንፎርማል እና ከኢሌጋል ሴትልመንቱ ፓርክ ውስጥ ይኖሩ የነበሩ ሰዎችን ህግና ስርዓቱ በሚፈቅደው መንገድ ሪሎኬት ለማድረግ ጥረት ተደርጓል። ቀጥሎ ይሄን ፓርክ ጊዜና ወቅቱን በፈቀደው መጠን ለማልማት ዲዛይን ተዘጋጅቷል። በጣም ዝርዝር ዲዛይን ተዘጋጅቷል። አሁን እየሰጠ ያለ አገልግሎት መስጠት ከሚገባው አንፃር በጣም ዝቅ ያለ አገልግሎት ነው እየሰጠ ያለው። ይሄን ለማልማት ከፍተኛ ጥረት ነው እየተደረገ ያለው። ይሄ የኮርፖሬሽኑ ብቻ ሳይሆን የከተማ አስተዳደሩ ትልቅ ዓላማ ነው። እንቅስቃሴዎችም እየተደረጉ ነው ያሉት። በከፊል ወደ 10 ሄክታር የሚሆነው በአስፋልቱ ዳር የሚገኘው አካባቢ ሙሉ ለሙሉ የሳፋሪ አገልግሎት ሊሰጥ በሚችል መንገድ ለማልማት ጥረት እየተደረገ ይገኛል ማለት ነው። እስቲ በመጨረሻም ምን እንጠብቅ? እንግዲህ የህዝብ መዝናኛ ስፍራዎች አስተዳደር ኮርፖሬሽን የሚያስተዳድራቸው ተቋማት ውስጥ አሁን በተለይ ከላይ ስንጠቃቀሳቸው ከነበሩ ችግሮች አንፃር እነሱም ተቀርፈው የተሻለ ነገር ከመስራት አንፃር እንግዲህ ቀጣይ 6 ወር አለን በዚህ ዓመትና ምን እንጠብቅ? ምን አዲስ ነገር የሚለው ካለ በዛ ብናጠቃለን። በቀጣይነት እንግዲህ ኮርፖሬሽን ሆኖም ሲደራጅ ይሄ ተቋም የከተማ አስተዳደሩ ዓላማ አለው። ኮርፖሬሽን ሆኖ ሲደራጅ እነዚህ ቦታዎች ቀድሞ በነበረው ለምሳሌ ለረጅም ጊዜ በከተማ ውበትና አረንጓዴ ልማት ቢሮ ስር ነበር የነበሩት። ከዛ በክፍለ ከተማ ደረጃ በጽህፈት ቤቶች እነዚህን ያስተዳድሯቸው ነበር። ይሄኛው የተሻለ ሆኖ ስላልተገኘና በዚህ በኮርፖሬሽን ቢዝነስ ሞዴል ሆኖ ቢደራጅ የተሻለ አገልግሎት ማቅረብ ይቻላል የሚል ዓላማ ይዞ ነው ያደራጀው። ስለዚህ ከኛ ኤክስፔክት የሚደረገው ቤዚካሊ አገልግሎት አሰጣጣችንን ማዘመን ነው። ማዘመን ሲባል አገልግሎት አክሰስ የሚደረግባቸውን ሚንሶች ማስፋት አንደኛው ነው። አገልግሎቱን ፈልጎ ሲሄድ አገልግሎቱን በሚፈልገው ኤክስፔክቴሽኑን ሜት በሚያደርግ ለራሱ ለልጁ ለቤተሰቡ ጠብቆ የሚሄዳቸውን አገልግሎቶች ብቻ ሳይሆን የሚጠብቀው በላይ ተገርሞ አሚዝዶ ነው። እነዚህ አሚዝመንት ፕሌሶች ናቸው። ሰው ነዋሪዎች ከተፈጥሮ ጋርም የሚገናኙበት ከራሳቸውም ጋር የሚገናኙባቸው ቦታዎች ናቸው። ስለዚህ እነዚህም ቦታዎች አሁን ያልኳቸውን አገልግሎቶች ሊሰጡ በሚችሉበት ደረጃ የማደራጀት ዓላማ አለ። የሚጎሉ ቀድመ ያነሳቸው ከመጸዳጃ ቤዚክ ነው። ከአክሰስ ቱ ፓርክ ወደ ፓርኩ ለመድረስ የሚያስችሉ በእግረኛም ይሁን ለምሳሌ ራቅ ያሉትም አውቶቡሶች አሉ። በአውቶቡስ ሳምንታዊ የሆኑ ኢቨንቶችን በመፍጠር በቀላሉ የሚሄዱበት ተማሪዎች ለፓርክና ለተፈጥሮ አካባቢዎች የተሻለ ግንዛቤ እንዲኖራቸው ከትምህርት ቢሮ ጋር የምናደርገው ኮላቦሬሽን አለ። የፓርክ ሴንስ ይሄ ፓርክ ስቲዋርድሺፕ የሚባለውን ዴቨሎፕ እንዲያደርጉ እሱንም ካምፔን እናደርጋለን። የግንዛቤ ማስጨበጥ ስራው ስለመኖራቸው ፓርኮቹ እዚያ አካባቢ መኖሪያ አካባቢዎች ስለመኖራቸው በጥቂት ኪሎ ሜትር እንደሚያገኟቸው ስለመኖራቸው እዛ ውስጥ የሚሰጡ አገልግሎቶች ምን እንዲሆኑ እንዲረዱ ለማድረግ ሰፊ የኮሚኒኬሽን እና የፕሮሞሽን ስራ እንሰራለን። ስለዚህ መሰረተ ልማቱን ይሄ ሃርድዌር የምንለውን ኢንፍራስትራክቸሩን እንሰራለን። ሰርቪስ ፕሮቫይደሮቻችን በቂ የሆነ ስኪል እና ኖሌጅ እንዲኖራቸው እናደርጋለን። በዚህ ስራ ውስጥ መንግስት ብቻ ሳይሆን ስቴክሆልደሮቻችንን እናበዛለን፣ ባለድርሻዎችን እናበዛለን። በተለይ የግል ሴክተሩ ኢንቮልቭድ እንዲሆን የጀመርነውን እንቅስቃሴ በተጠናከረ ሁኔታ እንዲቀጥል እናደርጋለን። በዚህ መልክ አሁን በኮሪደሩ በልዩነት ያየነው የህዝብ ፍላጎት መጨመር፣ የመጠቀም ፍላጎት ማደግ በነባር ፓርኮቻችንም እንዲኖር ለማስቻል ጥረት እናደርጋለን ማለት ነው። አመሰግናለሁ። አቶ ዋለልኝ ደሳለኝ ጥሪያችንን አክብረው እዚህ ስለተገኙ እጅግ አድርገን እናመሰግናለን። እኛም ተጠርተን የኮርፖሬሽናችንን ዓላማ እንድገልጽ እዚህ ስለጋበዛችሁኝ በጣም አመሰግናለሁ። ተመልካቾቻችን እንግዲህ በጠረጴዛ ለዚህ ሳምንት የያዝነው የህዝብ መዝናኛ ስፍራዎች አስተዳደር ኮርፖሬሽን አገልግሎት አሰጣጥ ጋር ያነሳናቸውን ውይይቶች ይህን ይመስል ነበረ። ስለተከታተላችሁን እጅግ አድርገን እናመሰግናለን። ሀሳብና አስተያየታችሁን አድርሱን። በቀጣይ በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ